በልደቷ እንደዚህ ድምቅ ፏ ሽብርቅ ብላ እንግዲህ አምሮባት በቃ ሞዴል ሆና መታለች ማለት ነው። በእውነት በጣም ነው የምታምረው፣ በጣም ማለት ነው። እውነት ሸበካ የለኝም ነበረ ይህን ሰሞን ጠፍቻለሁ አውቃለሁ፣ ግን ደግሞ ለሩታ ልደት ደርሻለሁ ብዬ አስባለሁ ማለት ነው ጋይዝ። እና እንኳን ተወለድሽ ሩታዬ ሀብቴ፣ የኛ ቀበጥ፣ የኛ ሞዴል፣ የኛ በቃ አንቺ ብቻ ተራመጂ፣ አንቺ ብቻ ሚዲያውን ድመቅ አድርጊ ማለት ነው። የኛ ልዕልት፣ የኛ ጣፋጭ ማለት ነው። አረ ሂጅበት የኔ እናት ሂጅበት። በጣም ነው ያመረብሽ ባይዘዊ ማለት ነው። እንዴት አባቱ ነው ያመረባት ጋይዝ። ሰላም አለይኩም፣ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ዝትረፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ላለ ውዶች ፍቅሮች፣ እንግዲህ ሩታዬ ሀብቴ ልደቷ ነው ማለት ነው። ሀፒ በርዝደይ፣ ቀሪ ዘመንሽን የደስታ የፍቅር የስኬታማ ያርግልሽ ማለት ነው የኔ እናት። በጣም ደስ ብሎናል ማለት ነው። እንኳን ተወለድሽ፣ እንኳን ለዚህ አበቃሽ። የወለደ እኮ ራሱ አትመስልም ጋይዝ፣ የወለደ ራሱ አመስልም ማለት ነው። እንዴት አባት ነው ያመረባት ባይዘዊ ማለት ነው። ሩታ ሀብቴ እንዴ! ለዛ እኮ ነው ወንዶቹ በሙሉ ማለት ነው ሩታ የሚሉት ማለት ነው። የኔ ቀበጥ፣ የኔ ቀበጥ እህት ማለት ነው። የኔ ሞዴል እህት እንዴት አባቱ ነው ያመረብሽ አቦ! ኧረ ውበት እናቴን በጣም ነው ያመረብሽ ማለት ነው። የእኛ ሴት፣ የእኛ ልዕልት፣ እኛ ጣፋጭ ማለት ነው። በጣም ነው ደስ ያለኝ ማለት ነው። ሰላይሁሽ እንደዚህ ድምቅ ብለሽ እንደዚህ ፍክት ብለሽ ወይዘው የዛሬ አመት የዛሬ ብቻ አንቺን ተተዋወቅን ጀምረን እንደዚህ ሆነሽ አታውቂም፣ እንደዚህ ፎቶ ተነሳሽ አታውቂም። በቃ ለምን ኑሮሽ በቃ ኑሮሽ ስለትዳርሽ ነበር የምታስቢው። አሁን ግን ስለራስሽ ስላሰብሽ ወደ ራስሽ ስለተመለስሽ እንደዚህ ድምቅ ብለሽ ጥላትን የምታቃጥይ ሴት ስለሆንሽ በጣም ደስ ብሎኛል ማለት ነው። እንደዚህ ድምቅ ብለሽ ስለመጣሽ ወራበል በጣም ደስ ብሎኛል ማለት ነው። እና ሩታዬ ሀብቴ በጣም ደስ ብሎኛል። እንኳን ደስ አላችሁ። ሩታዬ ሀብቴ በዛሬ ቀን የተወለደችው እና ሀፒ በርስደይ፣ እንኳን ተወለድሽ። ቀሪ ዘመንሽን የሰላም የፍቅር የሚወዱሽ ደግሞ ሁሌም ይኑሩልሽ። እውነት ለመናገር በጣም ብዙ እህቶች ይወዱሻል እና በስራችሁ ነው በጣም የሚርቋችሁ እና እባካችሁ ስራችሁን ትንሽ ቀነስ ብታረጉት። እውነት ስራ ነው እናውቃለን፣ ግን ደግሞ በቃ ይሆናል አይደለ? ብቻ ጥሩ ምኞታቸውን ተመኙ። እኔ ለነገር አላወራም ለመናገር ማለት ነው። እና ጥሩ ምኞታቸውን ተመኙላት ለዚች ንግስት፣ ለዚች ቀበጥ እህት ማለት ለዚች በቃ ልዕልት የሆነች በቃ ምን ልበላቸው ጋይዝ፣ ብዙ ነገር ማለት ነው። እና እንኳን ተወለድሽ፣ ቀሪ ዘመንሽን ፈጣሪ ያሳምርልሽ፣ ፈጣሪ ደግሞ ከፍ ያርግሽ ማለት ነው። የሰው መውደድ ፈጣሪ ስጥሽ። እውነቴን ነው፣ የሚወዱሽ ይብዙ። እና ሩታዬ ሀብቴ እንደዚህ ፍንድቅድቅ እንደዚህ ምርፏ ሽብርቅ ስላለሽ እኔ እህትሽ በጣም ደስተኛ ነኝ ማለት ነው። ደስተኛ ነኝ ውዶች የፍቅሮች ማለት ነው። እንግዲህ ፏ ሽብርቅ ብላ መታላችኋለች ማለት ነው። እና እንዴት አባቱ ነው አላመረባትም? ወይኔ ውዶች ያላመረባትም። እንዴት አባቱን ያመረባት! እንዴት ነው በቃ ሽንቅጥቅጥ! እንዴት አባቱ ነው! ኧረ ውበት ሩታ ሀብቴ! ኧረ ውዶችዬ ፍቅሮችዬ ማሮችዬ እንዴ እናንተ ይሄ ሁላ ውበት እየተደብቆ ነው። ለነገሩ እሷም ደግሞ ድሮንም እኮ ቆንጅዬ ናት። ድሮንም እኮ ውብ ሴት ናት ባይዘዊ ማለት ነው። በጣም ውብ ናት። በዛ ላይ ደግሞ በጣም በቃ ሸንቃጣ 8 ቁጥር። በዛ ላይ ደግሞ የወለደ ራሷን መስል እናንተ እኔማ ማለት ነው ይሄ ነው በሲያይ አባገዝ ማለት ነው ጋይዝ። ይሄ ነው በሲያይ ማለት ነው። በእርግጥ ማለት ነው እየኳተነ ሚስቴ ትሻለኛለች ብሎ ማለት ነው፣ የልጄ እናት ትሻለኛለች ብሎ ማለት ነው። እየኳተነ ነው የሚመጣው፣ ነገርኳቸው ማለት ነው።
እና በጣም እንግዲህ ሩታዬ ሀፒ በርስደይ እንኳን ተወለድሽልን፣ እንኳን ለዚህ አበቃሽ። በጣም ደስ ብሎናል ማለት ነው ስለተወለድሽ። ዳግም በቃ በልደትሽ ማለት ነው ፏሽ ብርቅ ድምቅ በቃ ወዳጆችሽ ብዙ በቃ አንቺ ራሱ ማለት ነው የምትሰሪ ስራ ጥሩ ጥሩ ነገር ስሪ። በእውነት በጣም ነው የምንወድሽ። ፈጣሪ ይጠብቅሽ እና እኛ እህቶችሽ ደግሞ ምንጊዜም ተጎንሽ ነን ማለት ነው ውዶችዬ፣ ፍቅሮቼ ማለት ነው። በእናታችሁ ቆይቼ ስለመጣሁ ውዶቼ ማለት ነው ሰብስክራይብ እና ላይክ ሼር እያደረጋችሁ እስቲ ቤቴን ሼር አድርጉልኝ ማለት ነው። በጣም ነው የምወዳችሁ እና ለመናገር ማለት ነው እና ሰላይ ቆዩ ነው ብዙ አጋጣሚ ማለት ነው። እሺ አሁን ለሩታ ጥሩ ምኞታችሁን ተመኙላት። እውነቴን ነው፣ ጥሩ ምኞታችን ተመኙላት ማለት ነው። እኔ አሁን ማለት ነው ጋይዝ ይሄ ሁላ ውበት የት ተደብቆ ነበረ? የት ነበረ? ንገሩኝ እስቲ። ለነገሩ እሷ ቆንጆ እኮ ናት። እንደዚህ ባትቀባባ ባትኳኳል እንደዚህ ባቶ ማለት ነው። ለምን ሌላ ነገር እንደው በቃ የሆነ እንደዚህ የሚያምር ልብስ ባለብስ ራሱ ማለት ነው በጣም ነው የሚያምርባት። ለምን ልጅቷ ሩታ ናታ፣ ልጅቷ ቀበጧ ናታ፣ ሩታ ናት። ልንገራቸው እዛ አጋጣሚ ማለት ነው የምትረሱ ከሆነ ብዬ ነው በዚሁ እና ሩታዬ ሀብቴ ማለት ነው እንኳን ተወለድሽልን፣ እንኳን ለዚህ አመት ልሽ ነበረ የዛሬ አመት ምናምን ጋዜጣ ታስታውሳችሁ ማለት ነው። እኛ እንደዚህ ሆነ ድምቅ ብላ ምናምን በቃ ፏ ብላ ምናምን በቃ ስንጠብቅ ነበር ጉጉት ባይዘው ለልደቷ እንደዚህ ሆና ምር ብሎባት ፏሽ ብርቅ ብሎባት ድምቅ ብሎባት ትመጣለች ብለን እኛ እህቶቿ በጣም ጓጉተን ነበረ። ባይዘው እኛ በእንጃ እድላችን ይሆን አላውቅም፣ በፊት ማለት ነው አሁን ሳይሆን አሁንማ በጣም ነው ያመረባት። እድላችን እንደሆነ አላውቅም፣ እንደ በፊት በጣም ጓጉተን እንደዚህ በጣም በቃ አላረለ ውብ ሆና ምናምን። አሁንም እኮ ውብ ናት ጋይዝ። አሁን ግን ልዩነት አለው። ልጅ ወልዳለች፣ በዛ ላይ ደግሞ አምሮባታል፣ በዛ ላይ ደግሞ እናት ናት። ጋይዝ እንደው የወለደ የራሱ ትመስላለች። እንደ አመስልም እኮ ወላሂ ጭራሽ የወለደ አመስልም እና በጣም ነው ያመረባት። እውነት ፈጣሪ ከሰው ዓይን ይጠብቅሽ የኔ እናት። እንደዚህ ምርፋሽ ብርቅ ብለሽ ሰላየሁሽ፣ እንደዚህ ቀስ ሰላየሁሽ በጣም ደስ ብሎኛል እና ውዶች የፍቅሮች የጥሩ ምኞታችን ተመኙላት ሩታ ሀብቴ ማለት ነው። እንኳን ተወለድሽ፣ እንኳን ነበረው እውነት አላቅም እንደዚህ አይነት ነገሮች እና በጣም ነው የሚጠፋብኝ ሰው። በጣም ነው ደስ ያለ። ለማንኛውም ሰላየሁሽ እንደዚህ ምረውለሽ እንደዚህ ድምቅ ብለሽ ሰላየሁሽ በጣም ነው ደስ ያለኝ። በጣም በቃ ቃል ራሱ አጠረኝ ማለት ነው እውነት። ለምን ብዙ ሰዎች አንቺን ለመጣል፣ አንቺን ዝቅ ለማድረግ፣ አንቺን ለማንቋሸሽ ብዙ ሰዎች እየተነሱ ስለሆነ አንቺ ግን እንደዚህ ምርፏሽ ብርቅ ብለሽ መሳሰጪ ሰላየሁሽ በጣም ደስ ብሎኝ። በቃ አንድ ነገር በዚህ ነው የምኮራብሽ ባይዘዊ ማለት ነው እና በጣም እንግዲህ ደስ ብሎኛል። እንኳን ተወለድሽ፣ ቀሪ ዘመንሽን የተባረከ ይሆንልሽማ።